ዛሬ ደግሞ አክቲቪቲ 2.3 እንሰራለን። ከዛ ኤክሰርሳይዝ 2 እንሰራለን። እዚህ ቪዲዮ ላይ ኋላ ላይ እነዚህ ራሽናል ኤክስፕሬሽንስን ስንሰራ በጣም ከበድ ያለ ስለሚመስል እቺን ቤዚኳን ካላወቃችሁ በኋላ ትቸገራላችሁ። ስለዚህ ቤዚክ አዲሽን እና ሰብትራክሽን እንዴት አድርገን ፍራክሽን እንደምንሰራ በደንብ አድርጋችሁ ተከታተሉኝ። ያው ታውቁታላችሁ፣ ብታውቁትም ግን እንዴት አድርገን አፕላይ እንደምናደርገው ራሽናል ኤክስፕሬሽንስ ላይ ለማየት ነው። ስለዚህ የቤዚክ አዲሽን እና ሰብትራክሽን ኖሌጅ እዚህ ጋር ያስፈልገናል ማለት ነው። መጽሐፋችሁ ላይ እንጻፈው እንግዲህ እዚህ ጋር የራሽናል ኤክስፕሬሽንስ ኦቤ የሚያደርገው ሴም ሩል ነው። የራሽናል ነምበሮችን አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን እና ዲቪዥንን ሴም ሩል ነው አፕላይ የሚያደርገው ስለሚል ለዛ ነው አክቲቪቲ የተሰጠ። አሁን ሁለት ቁጥሮች ሲሰጡን፣ ሁለት ፍራክሽኖች እንደዚህ አይነት ሲሰጠን ወይም ደግሞ ሌላ ደግሞ አንድ አይነት የሆነም ካያችሁ እዚህ ጋር ሲ ላይ እንዳለው ሲሰጠን መጀመሪያ ዲኖሚኔተራችን አንድ አይነት ከሆነ ምንም የምንሰራው ስራ የለም። የጋራ 8 ያለን አንድ አይነት ስለሆነ ከላይ ያለውን ብቻ መደመር ነው ማለት ነው። 5 እና 7 እንደምረን 12 8ኛ እንላለን። 12ን ግን 4 ጊዜ 3 ብዬ መጻፍ እችላለሁ። 8ን ደግሞ 4 ጊዜ 2 ብዬ መጻፍ እችላለሁ። ስለዚህ 2 4 ሁለቱም ጋር ስላለ አጣፍቼ በማቃለል 3/2 ብዬ ማስቀመጥ እችላለሁ። እዚህ ጋር ደግሞ አንዳንድ ሰው ደግሞ አይኔ 12ን እኮ 2 ጊዜ 6 ብዬ ነው የማውቀው ካላችሁ ትችላላችሁ። 2 ጊዜ 6 አድርጋችሁ 4ን ደግሞ 2 ጊዜ 4 ብታደርጉ 2 እና 2ን ታጣፉታላችሁ። 6 እና 4 ይቀራችኋል። ከዛ 6ን ደግሞ 2 ጊዜ 3 አድርጋችሁ ትጽፋላችሁ። 4ንም 2 ጊዜ 2 ታደርጋላችሁ። አሁንም አንድ አይነት ሁለቶች ታገኛላችሁ። ስታጣፉ ዞሮ 3/2 ነው የምታገኙት ማለት ነው። ይሄ ሪዲዩስድ የሆነ ፎርም ስናስቀምጠው የሚባለው አጣፍተን ስናስቀምጥ የመጨረሻው መጣፋት እስከማይችል ድረስ ያ ማለት ኮመን የጋራ ምንም አይነት የሚያባዛ ፋክተር እስከማይኖር ድረስ ስናቃልል ያለውን ነው ማቃለል ብለን ብዙ ጊዜ የምንጠቀመው። እዚህ ጋር እንድታዩ የተፈለገው ምንድነው አንድ አይነት ዲኖሚኔተር ካለ ቀጥታ ቁጥሮቹን መደመር ነው። ሲ ላይም ደግሞ ተመሳሳይ ስለሆነ 12 ስለሆነ አንድ አይነት ስለሆነ ዲኖሚኔተሩ 12ን እንወስድና ከላይ ማቀናነስ ነው ማለት ነው። 11 ላይ 4ን ቀንሰን 7/12 እንላለን። እዚህ ጋር ምንም የምናቃልለው ነገር የለም። ምንም ኮመን ፋክተር ስለሌለን በቃ 7/12 ብለን ነው የምናስቀምጠው። አሁን ይሄ እንደ ምሳሌ እንድንለማመድ ነው እንጂ የሚሰጠን ራሽናል ኤክስፕሬሽንስ ላይ እነዚህ ቁጥሮች እንድንደምርና እንድናካፍል ወይ እንድንቀንስ ሳይሆን ራሽናል ኤክስፕሬሽንስ ነው የሚሰጠን። x+4 x+5 እየተባለ የሆነ ኤክስ ያለባቸው ቫሪብል ስለሆነ እንዳንምታታ ዋናው ዲኖሚኔተራቸው አንድ አይነት ከሆነ ከላይ ያለው መደመር ነው የሚለውን ኮንሴፕት እንድንይዝ ብቻ ነው እዚህ ጋር የሚፈለገው። አሁን ደግሞ እንደዚህ ቤዛቸው እየተለያየ ቢሆን 4 እዚህ ጋር 6 እዚህ ጋር 10 እዚህ ጋር 5 ቢሆን እንደ ቅድሙ ዝም ብለን 3 እና 5 ነው የ7 እና 2ን መደመር መቀነስ አንችልም ማለት በቤዚክ አዲሽን ሩል ፍራክሽን ስንሰራ እንደው የምናደርገው የሁለቱን የጋራ ነው የምንወስደው። የ4 እና የ6ን የጋራ እንወስዳለን። ያንን ኤልሲኤም የምንለው ማለት ነው። ሊስት ኮመን መልቲፕል ብለን የምንለው ምንድነው? ልክ 4ን አሁን ብንሄድ 4 አለ 4ን በ2 ብናበዛው 8 በ3 ብናበዛው 12 እያለ ከዛ 4 16 እያለ የሚቀጥል ነው አይደል? 6ን ደግሞ ብንሄድ 6 እንልና 6 ላይ ደግሞ በ2 ብናበዛው 12 በ3 ብናበዛው 18 እያለ የሚቀጥል ነው አይደል? እና ከዚህ ውስጥ የጋራ ሊስት የሆነ ትንሹ ብዙ የጋራ ሊኖረን ይችላል። እዚህ ጋር እየቀጠልን ከሄድን ከዛ ውስጥ ግን እንደ ሊስት ማለት ነው ስሞለስት ዋን ስንመርጥ ማንን እናገኛለን? እዚህ ጋር እንደርሳለን አይደል? 12 ነው የምናገኛት ኮመን ማለት። ስለዚህ ምን እናደርጋለን? ይሄንን ሊስት ኤልሲኤም የምንለው ማለት ነው ሊስት ኮመን መልቲፕል ማለት ነው። ለሁለቱም መልቲፕል ይሆናልን። ስሞለስት ዋን ማናት ማለት ነው 12 ስለሆነ 12ን የጋራ ከወሰድን በኋላ እዚህ ጋር ልክ ቅድም 8 እና 8ን 8 የጋራ የወሰድነው አንድ አይነት ስለሆነ ነው። ከዚያ ሁለቱን የጋራ ከወሰድን በኋላ 12 ለ4 እንላለን። ለመጀመሪያው 12ን ለ4 ስናካፍለው 3 ጊዜ ነው እንላለን። ከዚያ ያገኘነው 3 ጊዜ 3 እንላለን 9 ይመጣል እዚህ ጋር። ከዛ ሲደመር እንልና አሁንም ደግሞ 12 ብለን ለሁለተኛው ደግሞ ለ6 ስናካፍለው ስንት ነው እንላለን። ለ6 ስንል 2 ጊዜ አይደል? ከዛ 2 ጊዜ 5 እንላለን 10 አይደል? ከዛ ስንት እንላለን 19
12ኛ ብለን እንዲህ ነበር ፍራክሽን ስንደምር። የጋራ እንወስዳለን የሁለቱን ኤልሲኤም 12 ታገኘን። ከዛ 12 ለ4 እንላለን 3 ጊዜ 3 9። ከዛ 12 ለ6 እንላለን 2 ጊዜ 5 10። ከዛ ሁለቱን ስንደምር 19 12ኛ ብለን እናስቀምጣለን። አንዳንድ ሰው ደግሞ እኔ እንደዚህ አድርጌ የጋራቸውን ኤልሲኤማቸውን 4 8 12 እያልኩኝ እየቀጠልኩ እንደዚህ በመዘርዘር እንደዚህ 100 ቢሄድ 100 ሊሄድ ነው ወይ ብላችሁ ጥያቄ ካላችሁ ኖ፣ እሱ ደግሞ ቴክኒክ አለው ማለት ነው። እንደዚህ እየዘረዘራችሁ ሳይሆን የምትሄዱት የ4 እና የ6ን ለማወቅ 4 ማለት 2 ጊዜ 2 ነው ስላላችሁ ያ ማለት 2 ስኩዌር እንደማለት ነው። 6ን ደግሞ ስትሰሩ 2 ጊዜ 3 ማለት ነው አይደለ? ከዛ በኋላ ምን እንደምታደርጉት ይሄ ምንም የሚስተካከል ነገር የለውም። ስኩዌር አድርጌ አላስቀምጠውም 2 ጊዜ 3 ስለሆነ ሁለቱን ያለው እዚህ ጋር 2 ስኩዌር አለ፣ እዚህ ጋር 2 አለ። ይሄንን ወስዳለሁ 2 ስኩዌርን ትልቁን ማለት ነው። ከዛ ሲባዛ አረግና 3 ደግሞ እዚህ ያለ እዚህ ግን የለም። ስለዚህ እሱንም ወስደዋለሁ። አንድ አይነት ስናገኝ ከዛ ውስጥ ትልቁን ማለት ነው። ይሄ 2 ስኩዌር ነው፣ ይሄ 2 ነው። ስለዚህ 2 ስኩዌር ነው የወሰድኩትኝ ተለቅ ያለውን ማለት ነው። እዚህ ጋር ደግሞ 3 አለ፣ እዚህ ግን የለም። ስለዚህ 3ንም ወሰድኩትኝ። ያሉት ከሆነ እንደዚህ ያሉትን ትልቁን በመውሰድ የሌለ ደግሞ ከሆነ አንደኛው ላይ ኖሮ አንደኛ ከሌለ ደግሞ እሱንም በመጨመር ብናባዛ ዞሮ የምናገኘው ያቺ ኤልሲኤም የተባለችውን 12 ነው የምናገኘው ማለት ነው። እንዲየዘረዘርን ብንሄድ የምናገኘዋለን። ካልፈለግን ደግሞ በዚህ ቴክኒክም በመጠቀም ማግኘት እንችላለን። ሌላ ሰው ደግሞ ይሄም አልተመቸኝም፣ የመጀመሪያውን ሜተድ አልተመቸኝም፣ ሁለተኛውን ሜተድ አልተመቸኝም፣ ሌላ ደግሞ ካላችሁ ደግሞ ሶስተኛ ሜተድ 3 4ኛ አለ፣ ከዛ 5 6ኛ አለ። ይህን ስሩ ስንባል ክሪስ ክሮስ ብቻ በማድረግ ማባዛትም እንችላለን ማለት ነው። ይህንን 3 ጊዜ 6 እንላለን 18፣ 5 ጊዜ 4 እንላለን 20። ከታች ያሉትንም እናበዛለን 4 ጊዜ 6 24። ኤልሲኤም የጋራ እንደዚህ ሊስት እያደረኩም አልፈልግም፣ እንደ ቅድሙ መስራት አልፈልግም። ዝም ብዬ ቁጥሮቹ ማባዛት ነው የምፈልገው ካልን የጋራ ለማድረግ ምንም ስለማናውቅ የጋራቸውን በቃ ዝም ብዬ 6 ጊዜ 4 ላባዛ ካላችሁ 6 ጊዜ 4ን ስታብዙ 24 ታገኛላችሁ። ከዛ 24ን ካገኛችሁ በኋላ እነዚህን ማባዛት ነው ማለት ነው። 3 ጊዜ 6 18፣ 5 ጊዜ 4 20። ከዛ ሁለቱን ብንደምር ስንት እናገኛለን? 38 እናገኛለን አይደለ? ከዛ በ24 እናካፈላለን። 38 ግን 2 ጊዜ 19 ብዬ መጻፍ እችላለሁ። 24ን ደግሞ 2 ጊዜ 12 ብዬ መጻፍ እችላለሁ። ስለዚህ አሁንም የጋራ 2 ስላለ ሁለቱን አጣፋና ዞሮ የምናገኘው አንድ አይነት 19 12ኛ ነው ማለት ነው። አንድ አይነት ነው የሚሆነው። ለቢ የተነጋገርነው ምናልባት ክሊር ካልሆነላችሁ ዲን ስንሰራ ተመሳሳይ ስለሆነ ከመቀነስ ውጪ የምንጠቀመው ቴክኒክ ተመሳሳይ ስለሆነ እየቀለላችሁ ይሄዳል። ስለዚህ እናንተ የሚመቻችሁን መምረጥ ነው ማለት ነው። አንድ የሚባል ቴክኒክ የለም ሂሳብ ላይ አይደለ? ብዙ ምርጫ አለ። ስለዚህ አሁን እዚህ ጋር 10 ነው፣ ይሄ 5 ነው። የጋራ እንውሰድ ብለን ኤልሲኤም የምንለውን ሊስት ኮመን መልቲፕል እናውጣ ካልን እንደ ቅድሙ አንደኛ ምን ማድረግ እንችላለን? መዘርዘር። ለ10 10 20 30 እያለ ነው የሚቀጥለው አይደል? 5 ደግሞ 5 10 15 እያለ ነው የሚቀጥለው። ስለዚህ የጋራ የማገኘው ሊስት የሆነችው ኮመን መልቲፕል እንግዲህ ማናት ማለት 10 ነው ማለት። ሌላ ሊኖር ይችላል፣ እየቀጠልን ብንሄድ እዚህ ጋር 30 ሊቀጥል ይችላል። ግን እኛ ሊስቱን ነው የምንመርጠው 10 ማለት ነው። ያኔ 10 የጋራ እንወስዳለን። ከዛ 10 ለ10 እንላለን። አንድ ጊዜ 7 ሲቀነስ እንልና 10 ለ5 2 ጊዜ 2 4 እንላለን ማለት ነው። በቃ ይሄንን የጋራ ከወሰድን በኋላ 10 ለ10 አንድ ጊዜ 7 10 ለ5 2 ጊዜ 2 4 አድርገን ይህን ስናቀናንስ ስንት እናገኛለን? 3/10 እናገኛለን አይደል? ስለዚህ 3/10 ብለን በዚህ ማስቀመጥ እንችላለን። ሌላ ደግሞ እኔ እንደዚህ ሊስት እያደረኩኝ ኤልሲኤሙን መፈለግ አልፈልግም ካላችሁ ደግሞ 10 ማለት 2 ጊዜ 5 ነው ትላላችሁ። 5 ደግሞ 1 ጊዜ 5 ነው። ስለዚህ ከዚህ ውስጥ መውሰድ ነው ማለት ነው። 5 እና 5 አንድ አይነት ስለሆኑ 1 እና 5 ወስዳለሁ። ይሄ ስኩዌር ቢሆን ኖሮ ስኩዌሩን ነበር የምወስደው፣ ግን አንድ አይነት 1 5 ስለሆኑ 1 5 ወስዳለሁ። 2 ደግሞ እዚህ ያለ እዚህ ግን የለም። ስለዚህ 2ንም ወስደዋለሁ፣ 1ንም ወስደዋለሁ። እነዚህን በማባዛት ማግኘት እችላለሁ ማለት ነው። ስናባዛ ዞሮ የጋራ
10 መሆኑን ማወቅ ትችሉ ነበር። እንደዚህ እንኳን ሊስት አድርጋችሁ ባታውቁ በእንደዚህ ማወቅ ይቻላል፣ ፋክተር በማድረግ ማለት ነው። እዚህ 2 ጊዜ 5 10 ስለሆነ 2 ጊዜ 5 ብለን ጻፍን። 5 ደግሞ 1 ጊዜ 5 ነው። ከዛ በኋላ ሁለቱም ጋር ያለው 5 5 እዚህ ጋር ስላለ 1 5 ወስዳለሁ። 2 ደግሞ እዚህ ጋር አለ፣ እዚህ የለም። 2 ወስዳለሁ፣ አንድንም እንደዚህ። ከዛ በማባዛት ሊስት ኮመን መልቲፕላቸውን እናገኛለን፣ እንደዚህ ሊስት ከማድረግ ይልቅ ማለት። ሌላ ደግሞ ሶስተኛ ያሳየኋችሁ መንገድ ምንድነው? 7 10ኛ ሲቀነስ 2 5ኛ የነበረውን የሁለቱ ሊስት ኮመን መልቲፕል ማን ነው እያልኩኝ መስራት አልፈልግም የሚል ሰው ቀጥታ ዝም ብሎ ማባዛት ነው፣ ክሪስ ክሮስ አድርጎ ማለት ነው። ይሄን በዚህ ያባዛል፣ ይሄን በዚህ ያባዛል፣ ታቀናንሳላችሁ። ከታች ደግሞ 10 እና 5ን ታበዛላችሁ፣ 50 ይሆናል አይደል? በቃ ምንም የጋራ እንደዚህ ሳትወስዱ ማለት ነው። ዝም ብላችሁ ብቻ 10 እና 5ን ብታበዙ 50 ይመጣል። ከዛ በኋላ ደግሞ 7 ጊዜ 5 35 ይሆናል። እዚህ ጋር 35 እናደርጋለን፣ ሲቀነስ እናደርግና ይሄን ደግሞ ስናበዛ 2 ጊዜ 10 20 ይሆናል አይደል? 20 እናደርጋለን። ሁለቱን ስናቀናነስ ከ35 ላይ 20 ስንት ቀንስ ስንት እናገኛለን? 15 እናገኛለን አይደል? 15 እናደርጋለን። ከታች ደግሞ 50 እናደርጋለን። ከዛ ይሄንን ማቃለል ነው ማለት ነው። 15 ማለት 3 ጊዜ 5 ብዬ ማስቀመጥ እችላለሁ። 50ን ደግሞ 5 ጊዜ 10 ብዬ ማስቀመጥ እችላለሁ። ያኔ 5 እና 5ን እዚህ ጋር ስለማገኝ 3 10ኛ ብለን ዞሮ ዞሮ የምናመጣው አንድ አይነት መልስ ነው። አሁን መጽሐፋችን ላይ እንደተቀመጠው የሆነ አዲሽን ወይም ሰብትራክሽን ኦፍ ራሽናል ኤክስፕሬሽን ቢሰጠን የሆነ ፒ ኦቨር ኪው የሚባል የሆነ ኤክስ ፕላስ 1 ሊሆን ይችላል፣ የተለያየ ኤክስ ያለባቸው ከላይና ከታች እንደዚህ ሲደመር ተብሎ ሌላ ደግሞ ኤክስፕሬሽን ይሰጠንና ዲኖሚኔተራቸው ግን አንድ አይነት ከሆነ ምንድነው የምናደርገው? አንዱን ከታች ያለውን ዲኖሚኔተር ጋራ እንወስድና ቁጥሮቹን ቅድም እንደሰራ ነው እንወስድና መጨረሻ ላይ ከላይ ያሉትን ቁጥሮች መደመር ነው ማለት ነው። መቀነስም ቢሆን ኖሮ ደግሞ የጋራ እንወስድና ያኔ ዲኖሚኔተሩን ቁጥሮቹን ከላይ መቀነስ ነው። ይሄ ሁለቱ አንድ አይነት ከሆነ ማለት ነው ዲኖሚኔተሩ። አሁን ኤ ላይ የተሰጠንን ካያችሁ ኤም ቢም ሲም ዲም ብታያቸው ከታች አንድ አይነት ናቸው። ይሄም አንድ አይነት ነው፣ ይሄም አንድ አይነት ነው፣ እዚህ ጋርም አንድ አይነት ናቸው፣ ይሄም አንድ አይነት ነው አይደል? በቃ ዲኖሚኔተሩ አንድ አይነት ሲሆን ከላይ ያለውን ብቻ መደመር ነው ማለት ነው። መቀነስ ከሆነ መቀነስ ነው። አሁን ይሄን ምንድነው የምናደርገው? ይሄ ሁለቱ አንድ አይነት ናቸው። ስለዚህ ምን እናደርጋለን? አንደኛውን ኤክስ ስኩዌር ፕላስ 5x ብለን እንደዚህ እንወስዳለን። ከዛ በኋላ ከላይ ያሉትን መቀነስ ነው ማለት ነው እንደነበሩ። ስለዚህ ከ2x ማይነስ 3 ላይ እዚህ ጋር እንዳንሳሳት መቀነስ ሲሆን ማይነስ እናደርግና ምንቀንሰው ማንን ነው? 3x ማይነስ 5 ነው ምንቀንሰው ማለት ነው። ስለዚህ እዚህ ጋር ዝም ብለን ኔጌቲቭን ለ3 ብቻ ሳይሆን ይሄን እንዳለ ነው የምንቀንሰው። ስለዚህ በቅንፍ አድርገን ላለመሳሳት መሞከር ነው። ዛይን ስንሰራ ስንት እናገኛለን? 2x ማይነስ 3 እናገኝና ሲቀነስ አድርገን ይሄ እንግዲህ ማይነስ 1 እዚህ ጋር እንዳለ ነው። ብራኬቱን ለማጥፋት ማይነሱን ለ3x ሳበዛው ማይነስ 3x ይሆናል። ማይነሱ ደግሞ ማይነስ 5ን ሲያበዛልኝ ፕላስ 5 ይሆናል። ከታች ያለው ግን ደሴም ኤክስ ስኩዌር ፕላስ 5x ነው። አሁን በቃ የፖሊኖሚያል አዲሽን እና ሰብትራክሽን የተማርነው ነው። አንድ ኤክስ ያለበትን አንድ ኤክስ ያለበት አንድ ላይ መደመር እችላለሁ። ስንት ይሆናል? ኔጌቲቭ ኤክስ ይሆናል። ኔጌቲቭ 3 እና 5ን ስንደምር ደግሞ ፖዚቲቭ 2 ይሆናል። ከታች ደግሞ ኤክስ ስኩዌር ፕላስ 5x እናደርጋለን። ብዙ ጊዜ ደግሞ ኔጌቲቭ እንደዚህ ሰብሎ ስለማይቀመጥ ቁጥሩን ስዊች ማድረግ እንችላለን። 2 - x አድርገን ማስቀመጥ እንችላለን። ኢንስቴድ ኦፍ ኔጌቲቭ x ከምንል 2 - x አድርገን ከታች ያለውን x ስኩዌር ፕላስ 5x እንላለን። መልሳችንን ግን ዝም ብለን እንዲምናስቀምጥ ለሁሉም ሪል ነምበር አይሰራም አይደል? እዚህ ጋር 0 የሚያደርግብን ቁጥር ካለ የሆነ ቁጥር ለ0 ሲካፈል አንዲፋይን ስለሚሆን እነዛን ቁጥሮች ኤክስክሉድ ማድረግ ስላለብን የታችኛውን ፋክተራይዝ አድርገን ለማስቀመጥ ያህል ይሄ 2 - x እንዳለ ይሆንና ይሄ ግን x ሁለቱም ጋር ስላለ አንዱን x የጋራ በወሰድ ስንት ማድረግ እችላለሁ? x ፕላስ 5 ማድረግ እችላለሁ ማለት ነው። እዚህ ጋር x እዚህም አለ እዚህም አለ። ስለዚህ አንዱን x በወሰድ ለዚህኛው አንድ x ይቀርልኛል። ለዚህኛው xን የጋራ ስለወሰድኩት 5 ብቻ ይቀራል። አሁን ብናበዛው x ታይምስ x x ስኩዌር ነው። x ታይምስ 5 5x ነው ማለት ነው። በቃ የጋራ ነው የወሰድነው። ይሄ ለምንድን ነው እንደዚህ የምናስቀምጠው ፋክተራይዝ የምናደርገው? 0 የሚያደርገውን ለማወቅ ይሄና ይሄ ተባዝቶ 0 ለመሆን
ወይ ይሄ 0 መሆን አለበት ወይ 0 መሆን አለበት። አለበለዚያ 0 አይሆንም አይደል? ሁለት ቁጥር ተባዝቶ በዛ ምክንያት አንደኛው 0 ሊያደርግብኝ የሚችለው ኤክስ 0 ከሆነ ነው እንላለን። ይሄ 0 ከሆነ 0 ሲባዛ ኤኒ ነምበር 0 ስለሆነ ኤክስ 0 ሲሆን 0 ይሆናል። ሌላ ደግሞ ኤክስ ደግሞ -5 ቢሆን -5 እና 5ን ብንደምር 0 ይመጣል። 0 ታይምስ ኤኒ ነምበር 0 ስለሆነ ሌላኛው ደግሞ ኤክስ መሆን የሌለበት -5 ነው ብለን ይሄ መልሳችን እንዳለ ትክክል ነው። መልሱ እንደዚህ እናስቀምጥና ግን ሁልጊዜ for x not equal to 0 እና x not equal to -5 ብለን ኤክስክሉድ ማድረግ አለብን። ዲኖሚኔተሩን 0 ሊያመጣብን የሚችለውን ቁጥር ቢንም ስንሰራ በተመሳሳይ መልኩ ዲኖሚኔተራቸው አንድ አይነት ስለሆነ ልክ እንደ ቅድም እንዳደረግነው የጋራ አንድ ነው የምንወስደው ማለት ነው። 2x - 15ን እንወስድና ከላይ ያሉትን ማቀናነስ ነው። ከላይ ያሉት x² + 3x አለልን። ከዛ ማይነስ ብለን በቃ ማይነስ ሲሆን ብቻ እናንተ ተጠንቀቁ። እዚህ ጋር ለዚህ ብቻ ሳይሆን ለሁለቱም እንደሆነ መርሳት የለባችሁ። ከዛ እዚህ ጋር 2x + 12 ነው የምቀንሰው ብላችሁ አንድ ላይ እናደርጋለን። ከዛ በኋላ x² + 3x እንልና ማይነስ ብለን ይሄ ማይነስ ዲስትሪቢዩት እናደርገዋለን ለሁለቱም ማለት ነው። 2x ይሆናል። ያኛው ደግሞ ፖዚቲቭ የነበረው -12 ያደርግብናል ማለት ነው። መደመር ሲሆን ቅንፎ አያስፈልግም ምንም ችግር ስለሌለ። መቀነስ ሲሆን ግን ሁልጊዜ በቅንፍ አድርጋችሁ ምልክት መቀየር እንዳትረሱ ማለት ነው። ከዛ እዚህ ጋር እናደርጋለን x² ሌላ የሚቀናነስበት ስለሌለ x² እንደነበረ ይሆናል ከላይ። ከዛ እዚህ ጋር ደግሞ 3x እና 2x ስናቀናንስ እንት እናገኛለን። አንድ አይነት x ስለሆኑ ቁጥሮቹን መቀነስ ነው አይደል? በፖሊኖሚያል ከ3 ላይ 2 እንደመቀነስ ማለት ነው። 1x ይሆናል። ስለዚህ x ብለን ነው የምንጽፈው፣ 1x አንልም። ከዛ ቁጥራችን ደግሞ -12 አለ። ከታች ደግሞ የነበረው x² + 2x -15። አሁን መልሳችን እንደዚህ አድርገን ብናስቀምጥ ምርጫ ላይ ሊኖር ይችላል፣ ላይኖርም ግን ይችላል። ምክንያቱም ከታች ያለው የዲኖሚኔተራችን አይሰራም ማለት ከታች ያለው 0 መጣ ማለት ይሄ ነገር 0 የሚሆንበት ታይም ላይ ይሄ አንዲፋይን ይሆናል። የሆነ ቁጥር ከላይ ያለው የሆነ ቁጥር ቢኖር a ብንለው ኦቨር 0 የሆነና አንዲፋይን ስለሚሆን ያንን 0 የሚያደርጉትን ቫልዩ ማግኘት እንችላለን። በተለይ ደግሞ ከx² በፊት ምንም ቁጥር ከሌለ አንድ ከሆነ ኮኤፊሺየንቱ በፋክተራይዜሽን መስራቱ ይቀላል ብዬ አስባለሁ። ግን በፈለጋችሁ መስራት ትችላላችሁ። በኳድራቲክ ፎርሙላ ብትሰሩ ምንም ችግር የለውም። እኔ ግን ፋክተራይዜሽን ነው የምጠቀመው። ያኔ ሲባዙ -15 ሲደመሩ 2 ነው የምፈልገው። ሲባዙ -15 ሲደመሩ 2 የሚሆኑ ቁጥሮች ማናቸው ስንል 3 ጊዜ 5 15 ነው። ከዛ የትኛውን ኔጌቲቭ ላድርግ ስል -15 እንዲመጣልኝ ይሄንን ካረኩኝ -15 ይመጣል። ስደምራቸው ደግሞ 2 ይመጣሉ አይደለ? ስለዚህ ትልቁን 5ን ሳይሆን የማደርገው -3ን ነው ማለት ነው። ቁጥራችን -3 እና 5 ናቸው። ስናባዛቸው ሁለቱን -15 ይመጣሉ። ስንደምራቸው ደግሞ 2 ይሆናሉ አይደል? በቃ አንዴ እነሱን ቁጥሮች ካወቅን ይሄንን ፋክተራይዝ ስናደርገው ይሄ ታች ያለውን ፋክተራይዝ ስናደርገው ኤክስ እንልና አንደኛ ያገኘነው ቁጥር ሁለተኛ ደግሞ አሁንም ኤክስ እንልና ሁለተኛ ላይ ያለው ቁጥር ስለሆነ በጣም ቀላል ነው ማለት ነው። ከኳድራቲክ ፎርሙላ በተሻለ ይቀላል። ከላይ ደግሞ ያለውን ደግሞ በተመሳሳይ መልኩ እንስራ ካለን ደግሞ ፋክተራይዝ አድርገን ነው ምናልባት የሚጣፋ ካለ ለማየት ማለት ነው። ምን እናደርጋለን? ሲባዙ -12 አሁን ደግሞ የምንፈልገው ሲባዙ -12 ሲደመሩ ደግሞ እዚህ ጋር ያለውን ከኤክስ በፊት ያለውን ኮኤፊሺየንት ቅድም 2 ነበር፣ አሁን ደግሞ 1 ስለሆነ ሲደመሩ 1 የሚሰጠን ማለት ነው። አሁን ስናባዛቸው -12 ሲደመሩ 1 ሲባል ቶሎ ብሎ የሚመጣላችሁ የማባዛቱ 3 ጊዜ 4 12 ነው። ከዛ ኔጌቲቭ ለማድረግ አንዱን ኔጌቲቭ ማድረግ እችላለሁ። ነገር ግን ሲደመሩ ፖዚቲቭ 1 መምጣት አለበት። ስለዚህ ትንሿን ነው ኔጌቲቭ ማድረገው እንጂ 4ን አይደለም ማለት ነው። ስለዚህ አሁን -3 እና 4 ሆኑ ማለት ነው። ስለዚህ ላይኛውን ፋክተራይዝ ስናደርገው ኤክስ እንልና ያገኘነውን ቁጥር -3 ነው። ከዛ አሁንም
ኤክስ እንልና ሁለተኛ ያገኘነው ቁጥር 4 ነው ፕላስ 4 እናደርጋለን ፖዚቲቭ ስለሆነ። አሁን እዚህ ጋር ያያችሁ ካንስል ያደርጋል፣ ሁለቱ ይጣፋል ማለት ነው። ሁለቱ ይጣፋልና መልሳችን ማን ይሆናል ማለት ነው? ኤክስ ፕላስ 4 ኦቨር ኤክስ ፕላስ 5 ይሆናል። አሁን እንደዚህ አጣፍተን ዝም ብለን እንደዚህ ብናስቀምጥ ፈተና ላይ ኤክስ ልንሆን እንችላለን። ምክንያቱም ኤክስ የማይሰራው ዜሮ የሚሆንበትን የዲኖሚኔተሩ ዜሮ የሚሆኑበትን ቁጥሮች መናገር አለብን እና ተሳስተን 3ን አጣፍተን እዚህ ጋር ካጣፋን በኋላ በቃ መሆን የሌለበት ኤክሳችን -5 ብቻ ነው ዜሮ እንዳይሆን ብንል ስህተት ነው ማለት ነው። ስለዚህ ከፋይናል ሪዛልቱ ላይ ሳይሆን የምናወጣው ኦሪጂናሊ ገና ሳናጣፋ በፊት ያለውን ይዘን ነው። ኤክሳችን መሆን የሌለበት አንደኛ 3 መሆን የለበትም። ለምን 3 ሲገባ ይሄኛው ዜሮ ስለሚሆን፣ ሌላ ደግሞ ኤክሳችን መሆን የሌለበት -5 ነው ማለት ነው። -5 ቢገባ ዲኖሚኔተሩ ዜሮ ስለሚሆን ቀድመን ነው እንጂ ካጣፋን በኋላ -5 ብቻ ነው መሆን የሌለበት ኤክስ ብንል ፈተና ላይ በትልቁ ኤክስ ነው የምንሆነው። ስለዚህ ኤክሶቻችን 3 እና -5 መሆን አይችሉም። በተረፈ ለሌላ ለማንኛውም ቁጥር ስለሚሰራ ማጣፋት እንችላለን እንደማለት ነው። ሲ ላይ ደግሞ የተሰጠን ተመሳሳይ አንድ አይነት ስለሆነ ዲኖሚኔተራቸው የታችኛውን 5x እንወስድና ከላይ ያለውን ቁጥር ማቀናነስ ነው ወይም ማደማመር ነው። በድምር ስለሆነ እዚህ ጋር አንጨናነቅም። ምልክት መቀነስ ሲሆን ነው በጣም መጠንቀቅ ያለብን። ከዛ የላይኛዎቹን ቁጥሮች ቀጥታ መደመር ነው። ማይነስ ቢሆን ኖሮ ግን ይህንንም ምልክቱን ይቀይርብን ነበር። አሁን ግን መደመር ስለሆነ ምንም ችግር የለውም። ቁጥራችን 12 እና 2ን ስናደማምር 10 እናገኛለን። ኤክሳችን ደግሞ እንዳለ ኤክስ ነው። ከታች ደግሞ 5x አለ ማለት ነው። አሁን ይህን ስናስቀምጥ 10 ፕላስ ኤክስ ከምንል ኤክስ ፕላስ 10 ብለን እንደዚህ ብናስቀምጠው በተለመደው መልኩ። ይሄ ግን ትሩም የሆነው መቼ ነው? ይሄ ከታች ያለው ዜሮ እስካልሆነ ድረስ ነው። ከታች ያለው ዜሮ መጣ ማለት በቃ ሁሉ ነገራችንን ኢንቫሊድ ስለሚያደርግብን ምን እንላለን? ትክክል ነው መልሳችን ኤክስ ፕላስ 10 ኦቨር 5x ነው። ነገር ግን ይሄ የሚሆነው መቼ ነው? ኤክሳችን ዜሮ ካልሆነ ብቻ ነው። ለምን? ኤክሳችን ዜሮ ከሆነ 5 ጊዜ 0 ስለሚሆን ከታች ያለውን ዜሮ እንዳያደርግብን ይህንን ኤክስክሉድ ማድረግ አለብን። ዲ ላይ ደግሞ የተሰጠን ዋይ ሆነ እንጂ ምንም ለውጥ የለውም። ቫሪብሉ ኤክስ ሆነ ዋይ ለእኛ ምንም የሚቀይርብን ነገር ስለሌለ የምንጠቀመው ሴም ሜተድ ነው። ሁለቱ አንድ አይነት ናቸው። አንድ አይነት ስለሆኑ የምንወስደው የጋራ ሴም ዲኖሚኔተር ነው ማለት ነው። 4y ስኩዌር ፕላስ 12y ማይነስ 7 እናደርግና ከዛ ከላይ ያለውን ቁጥር ማቀናነስ ነው ማለት ነው። የምንቀንሰው ከማን ላይ ነው? ከ6y ፕለስ 11 ላይ የምንቀንሰው ማንን ነው? 4y ማይነስ 4 ነው ማለት ነው። ሁለቱንም አብሮ መቀነሱን መርሳት የለብን። ከዛ የምናገኛለን 6y እንዳለ ይሆንና 11ችን አለ። ከዛኛው ኔጌቲቭ 4y የነበረውን ኔጌቲቭ 4y ያደርግብናል። ለምን? እዚህ ጋር ኔጌቲቭ 1 በውስጥ ታዋቂነት አለ። ከዛ ኔጌቲቭ 1ን ደግሞ በኔጌቲቭ 4 ስናበዛ ደግሞ ፖዚቲቭ 4 እናገኛለን። ከታች ያለው እንደነበረ 4y ስኩዌር ፕላስ 12y ማይነስ 7 ይሆናል። ከዛ በኋላ እንግዲህ ዋይ ያሉበትን አንድ አይነት ስለሆኑ መደመር እንችላለን በፖሊኖሚያል። ይሄ 6 ነው፣ ይሄ 4 ነው። 4ን ስንቀንስበት 2y እናገኛለን። ቁጥሮቹ ደግሞ 11 እና 4 ናቸው። ስንደማመራቸው 15። ከታች ያለው ሴም 4y ስኩዌር ፕላስ 12y ማይነስ 7 ይሆናል። ነገር ግን ይህ ቫሊድ የሚሆነው ለማን ነው ብለናል? ከታች ያለው ዜሮ እስካልሆነ ድረስ ነው። ስለዚህ ከታች ያለውን ዜሮ የሚያደርግብኝን የዚህ ኳድራቲክ ዜሮ የሚያደርገው ማን ነው ብዬ በኳድራቲክ ፎርሙላ ማወቅ እችላለሁ። ኤቢሲን ከትቼ ማይነስ ቢ ፕላስ ኦር ማይነስ የሚለውን ኳድራቲክ ፎርሙላ ተጠቅማችሁ ማግኘት ትችላላችሁ። ካልሆነ ደግሞ ፋክተራይዝ በማድረግ እነዛን ቁጥሮች ማወቅ እንችላለን። እኔ ብዙ ጊዜ የምመርጠው ፋክተራይዜሽን ስለሆነ ይህን ምን አደርገዋለሁ? 4y ስኩዌር ፕላስ 12y ማይነስ 7 የነበረውን ስንሰራ የምናደርጋለን? የምንፈልገው ሲባዙ 4 ጊዜ ማይነስ 7 የሚሰጠን ማንን ነው? ሲባዙ ኔጌቲቭ 28 የሚሰጠን ሲደመሩ ደግሞ
12 የሚሰጡን ቁጥሮች ነው የምንፈልገው። ስለዚህ 28 የሚሰጠኝ 2 ጊዜ 14 አለ። አንደኛውን ኔጌቲቭ ባረግ ኔጌቲቭ 28 ማድረግ እችላለሁ። የትኛውን ላድርግ የሚለውን ይሄን ባደር ሳበዛው ኔጌቲቭ 28 ይመጣል። ስደምረው ደግሞ 12 ይመጣል ማለት ነው። ኔጌቲቭን ደግሞ ይሄን አድርጌ ቢሆን ኖሮ ሲባዛ ኔጌቲቭ 28 ይመጣል። ስደምራቸው ግን ኔጌቲቭ 12 ስለሚመጣ ያንን ኔጌቲቭ አላረግም ማለት ነው። ስለዚህ ኔጌቲቭ አድርገን የምናስቀምጠው ይሄንን ነው እንጂ 14ን አይደለም። ስለዚህ ቁጥራችን -2 እና 14 ናቸው። ከዛ በነዛ ባገኘናቸው ሁለት ቁጥሮች የመሃለኛውን ብሬክዳውን ማድረግ ነው። 12ን ስጽፈው ኢንስቴድ ኦፍ 12y ከሚል -2y + 14y ብዬ ማስቀመጥ ይችላል ማለት ነው። ይሄንንና ይሄን ቁጥር በመጠቀም ሁለቱን ብታደማምሩ ዞሮ የምታገኙት 12y ነው እና ለፋክተራይዜሽን እንዲመቸን ይሄንን ነው ብሬክዳውን የምናደርገው ማለት ነው። እንደዚህ በሁለት የተለያዩ ቁጥሮች በኳድራቲክ ፎርሙላ በአንድ ጊዜ መስራት ትችላላችሁ። እኔ ፋክተራይዜሽኑን ላሳያችሁ ብዬ ነው ብዙ ስለሚጠቅማችሁ እንጂ በኳድራቲክ ፎርሙላ ብትሰሩ በአንድ ጊዜ ዜሮ የሚያደርገውን ቁጥር ማግኘት ይቻላል። ስለዚህ ፋክተራይዝ ስናደርግ ይሄን ግሩፕ እናደርጋለን። እንደዚህ ለግሩፕ እንዲመቸን ነው ማለት ነው የመሃለኛውን ብሬክ የምናደርገው። ከዛ በኋላ እዚህ ጋር የጋራ 2 እና ዋይን በወስድ 2y የጋራ መውሰድ እንችላለን። ማን ይቀረኛል? እዚህ ጋር 2y ይቀረኛል። ሲቀነስ 1 ይሆናል። እዚህ ጋር ደግሞ 7 አለ፣ እዚህ ጋር 14 አለ። የጋራ 7ን በወስድ እዚህ ጋር 2y ይቀረኛል። ከዛ -1 እናደርጋለን ማለት ነው። እዚህ ጋር ፕላስ አለ። አሁን ምንድን ያደረግነው 12yን እነዛ ባገኘናቸው ሲባዙ ኔጌቲቭ 28 ሲደመሩ 12 ብለን ያገኘናቸውን በሁለት ቁጥሮች በእነሱ ቁጥሮች አድርገን ጻፍ ነው። ያኔ ግሩፕ ለማድረግ ተመቸን። እንደዚህ ሁለት ግሩፕ በሁለቱ መካከል ብናወጣ 2 እና yን 2y እናወጣን ማለት ነው። ያኔ 1y ይቀረናል። እዚህ ጋር በቁጥሩ ደግሞ 2 ይቀረናል። ስለዚህ 2y ይሆነናል። እዚህ ደግሞ 2yን ኦሬዲ ጋራ ስላወጣን የሚቀረን 1 ብቻ ነው። አሁን ብናበዛው 2y ታይምስ 2y 4y ስኩዌር ይመጣል። 2y ታይምስ 1 ደግሞ -1 ብናደርግ ደግሞ -2y ይመጣል። ከዚህም ጋር ደግሞ ዋያችን የጋራ ስለሌለ ምንም አንነካውም። ቁጥሮቹ ግን 14 እና 7 ስለሆነ 7ን የጋራ አወጣን። ከዛ 7ን የጋራ ስናወጣ ለዚህ 2 ቀረን። 7 ጊዜ 2 ብናበዛ 14 ይመጣል ከዋይ ጋር። እዚህ ጋር ደግሞ 7ን ኦሬዲ ጋራ ስላወጣ ነው 1 ይቀራል ማለት ነው። ይሄን ብታበዙ ተመልሶ ከላይ ያለውን ቁጥር ይሰጠናል ማለት ነው። ከዛ እዚህ ጋር ኖት እንደምታደርጉት እንግዲህ 2y - 1 እዚህም 2y - 1 ሁለቱም ጋር ስላለ የጋራ አድርጌ እነዚህ ደግሞ ሁለቱን አንድ ላይ ባወጣቸው ደግሞ አንድ የጋራ አድርጌ ባወጣቸው ከታች ምን ሆነ ማለት ነው ዲኖሚኔተሪ 2y - 1 የጋራ ወጣው። ያ ማለት እዚህ ጋር 2y ይቀረኛል፣ እዚህ ጋር ደግሞ 7 ይቀረኛል። ከላይ ደግሞ ቅድም የሰራነው 2y + 15 አለ የላይኛው ፓርት ማለት ነው። ይሄ የሚጠቅመን አሁን ለምንድን ነው? እዚህ ጋር መልሳችንን እንዲህ ብለን ስናስቀምጥ ከታች ያለውን ዜሮ የሚያደርገውን ቁጥር ኤክስክሉድ ማድረግ ስላለብን ዋያችን ይሄ መሆን የለበትም፣ ዋያችን ይሄ መሆን የለበትም የሚለው ማወቅ እንዲረዳ ነው። በኳድራቲክ ኢኩዌሽን ሰርታችሁ ቀጥታ ዜሮውን አግኝታችሁ ይሄ መሆን የለበት ዋይ ማለት ትችላላችሁ፣ ወይ ፋክተራይዜሽን ተጠቅማችሁ ደግሞ እነዛን ቁጥሮች ማግኘት ትችላላችሁ። ዜሮ የሚያደርግብንን አሁን መሆን የሌለበት ምንድነው? ይሄ ዜሮ መሆን የለበትም። ለምን? ይሄ ዜሮ ከሆነ ዜሮ ሲባዛ ኤን ነበር ዜሮ ነው። ሌላኛው ደግሞ ይሄ ዜሮ መሆን የለበትም። ይሄም ዜሮ ከሆነ ዜሮ ሲባዛ ኤን ነበር ዜሮ ስለሚሆን ሁለቱን ዜሮ የሚያደርግብንን ኤክስክሉድ ለማድረግ ነው። አሁን ይሄ ዜሮ የሚሆነው መቼ ነው ስንል 2y - 1 እንላለን። ዜሮ የሚሆነው መቼ ነው ስንል 2y = ብለን ይሄ -1ን ወደዛ ስንወስደው 1 ይሆናል። ከዛ ኦቨር 2 ስናደርግ አንዴ ዋያችን 1/2 ሲሆን ነው ማለት ነው። እዚህ ጋር 1/2 ብንተካ 2 ታይምስ 1/2 1 ይሆናል። ከዛ 1 - 1 0 ይመጣል። ስለዚህ ዋያችን 1/2 መሆን የለበትም ብለን አንድ ኤክስክሉድ እናደርጋለን ዋይ። ሌላ ደግሞ ይሄኛው ደግሞ 2y + 7ም 0 መሆን የለበትም አይደል? እሱም 0 ከሆነ ሁሉ ነገር 0 ስለሚያደርግብን 2y + 7ም 0 የሚሆነው መቼ ነው እንላለን። ያኔ 2y = ብለን ይሄን 7 ወደዛ ብንወስደው -7 ይሆናል። ከዛ ኦቨር 2 ስናደርግ ዋያችን -7/2 ሲሆን 0 ይሆናል ማለት ነው። አሁን -7/2 እዚህ ጋር ብትተኩ 2 ታይምስ -7/2 ስታደርጉ -7 ይመጣል። -7 + 7 0 ይመጣል። ስለዚህ 0 እንዳይሆንብን ሀፍ መሆን የለበትም። በተጨማሪ ደግሞ ዋያችን -7/2
መሆን የለበትም ብለን እንደዚህ እናስቀምጣለን። ስለዚህ ኤክሰርሳይዝ 2 ስንሰራ ያለው ኮንሴፕት ሴም ነው አይደለ? ሁሉንም ስንሰራ እንግዲህ የጋራ ከታች ያለውን ወስደን ከላይ ያሉትን ማደማመርና ማቀናነስ ነው። ግን ትልቁ ስራ ግን ከዚህም በኋላ ላሉ ኤክሰርሳይሶች የሚጠቅመን ፋክተራይዜሽን ስለሆነ ፋክተራይዜሽን ያልገባችሁ ሰዎች በተቻላችሁ መጠን ፋክተራይዜሽን ብታጠኑ በጣም ደስ ይለኛል። ከታች የሰራሁትን ሊንክ አስቀምጥላችኋለሁ። ቤዚክ ፋክተራይዜሽን ብዬ ወይም የፋክተራይዜሽን ትሪክ ብዬ የሰራሁት ቪዲዮ አለ። እሱን በማየት ፋክተራይዜሽን ራሳችሁን ማስተር ማድረግ ትችላላችሁ። አንዴ ፋክተራይዜሽን ከገባችሁ የትኛውም ጥያቄ አይከብድም።